ሰበር ዜና መስከረም 6 ዳግም በእለቱ በሁለተኛ ዜና ወጃችን የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። በሸዋሮቢትና ደብረሲና በመድፍና ዙ 23 ታጅቦ ሊደረግ የነበረው ሰልፍ ፋኖ ከየት መጣ ሳይባል በሰነዘረው ጥቃት ትርምስምሱ መውጣቱ ተነገረ። በጎጃም ፋኖ የአገዛዙ ሰልፍ ላይ በሞርተር ከባድ ጥቃት ፈጽመዋል። ሰልፎቹም ተበታትነዋል። ዝርዝር መረጃ ይዘንበታል። እንዲሁም ቀጥታ ከቦታው የፋኖ መሪ ስለ ሰልፉ መበተን ዝርዝር መረጃም ይሰጠናል፣ እናገናኛቸዋለን። በሌላ በኩል በወሎ ፋኖ የአገዛዙ ወታደራዊ ማሰልጠኛ ካምፑን ተቆጣጥሮ የአገዛዙን ጦር አሰልፎ እየነዳው ነው። በወሎ በርካታ አካባቢዎች ውጊያ እየተደረገም ነው። በዚህም ላይ ዝርዝር ዘገባም ይዘንበታል። አገዛዙ ለምን ሰልፍ አልወጣችሁም በሚል ሰዎችን መረሸኑም ተነግሯል። እናረጋ ከበደ በሰልፉ ላይ ቅሌት ገጥሟቸዋል። ዝርዝር ይዘንበታል። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝብ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ፣ እስከ ፍጻሜው ድረስ አብራችሁኝ ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። ሰልፉ ከሽፏል። መልከ ጥፉን በስም ይደግፉ እንዲሉ አበው ሲናገሩ ንጹሃንን በመጨፍጨፍ በማሳደድና በመዝረፍ ከሰብአዊነት ደረጃ የወረደ የጥፋት ስብስብ የብልጽግናው ቡድን በሰይጣናዊ ባህሪው የጎሰቆለ መገለጫውን በንጹሃን ላብና ደም የተገነባውን የህዳሴውን ግድብ ያድስለት ይመስል ዛሬ በየከተሞቹም የድጋፍ ሰልፍ በግዳጅ በመጥራት ህዝቡን ሲያንገላታ ውሏል። በመሆኑም የቅኝ ጌታ ወፍቴ ንጉስ በሚያስተዳድራቸው ቀጠና በደንበጫና በረቡ ገበያ የተደረጉ የማደናቆሪያ ሰልፎች በጀግኖቻችን የተጠና ኦፕሬሽን መክሸፍ ችሏል ሲሉ የአካባቢው ነዋሪዎች ተናገሩ። በደንበጫ ከተማ ፋኖ በሰራው ኦፕሬሽን የተናደደው የአገዛዙ ስብስብ 2 ንጹሃንን በገፍ የገደለ ሲሆን 5 ንጹሃንን ያቆሰለ ሲሆን ሰልፎም በታቀደው ልክ ሳይደረግም ቀርቷል። በሌላ በኩል ረቡ ገበያ ሊካሄድ የነበረው ሰልፍም ጀግኖቹ የስናና ባጅሜን ፋኖች በፈጸሙት በሞርተርና በድሽቃ የታገዘ ኦፕሬሽን ሰልፉን ሙሉ ለሙሉ መበተንም ችለዋል። ከህዝብ ፈቃድና ፍላጎት ውጪ የሚደረግ እንቅስቃሴና ስራ ተቀባይነት የለውም፣ እኛም የህዝባችን ዋሶችንን ሲሉ የፋኖ ኃይሎች ገልጸዋል። ነገር ግን በሚያሳዝኑ ሁኔታ ጀንበር ያዘቀዘችበት በተስፋ መቁረጥ ውስጥ የሚገኘው የብልጽግናው ቡድን እንድታመሰግኑኝ በጠራው ሰልፍ ላይ አልተገኛችሁም በሚል በደንበጫ ከተማ 2 ንጹሃንን በአሰቃቂ ሁኔታ ሲገድል 5ቱን ደግሞ ክፉኛ ማቁሰሉም ተነግሯል። ይህንን በሚመለከት በአፋባሃ ምዕራብ አማራ ቀጠና አጼ ቴዎድሮስ እዝ ስር የቅኝ ጌታ ወፍቴ ንጉስ ክፍለ ጦር ህዝብ ግንኙነት ክፍል የሚከተለውን መረጃ ማውጥቷል። በቁመናው የበሰበሰው የብልጽግና ሙታን ስብስብ ሲፈጸመው በኖረው ዛሬም ድረስ እየፈጸመው ባለው አረመናዊ ተግባር ምክንያት ከህዝባችን ልቡና ተተፍቶ የወጣበትን አራዊት ገጸ ባህሪ ለማደስ በኢትዮጵያ ላብና ደም በተገነባው የህዳሴ ግድብ መመረቅ ምክንያት በማድረግ በየከተማ የሚገኙ ማህበረሰቡን ኑ ሰልፍ ውጡና አመስግኑኝ በማለት እያስገደደ ሰልፍ እንዲወጡም ሙከራም አድርጓል። በዛሬው ዕለትም ደንበጫ ከተማ ተወሽቆ የሚገኘው የብልጽግና ሰራዊት ስብስብ በጠዋት ተነስቶ የዕለት ተግባሩን ለማከናወን ደፋ ቀና የሚለውን ማህበረሰብን በዱላ እያደናበረና እየጎተተ ሰልፍ እንዲወጡለትና አረመናዊ ተግባሩን እንዲያወዱስለት ለማድረግ ሙከራ ያደረገ ቢሆንም ለማድረግ ሙከራ እያደረገ ባለበት ሰዓት የምንጊዜም ጀግኖች የኢንጂነር ልጆች በሰሩት ኦፕሬሽን ሰልፉ ባሰበው ልክ ሳይሆን ቀርቷል። ይሁን እንጂ ሰልፉን ባሰበው ልክ ያላሳካው የአገዛዙ ሰራዊት ነፍሰ በላው የብልጽግና ስብስብ ወራሪ ሰራዊት አገዛዙ በንጹሃን ላይ የጭካኔ በትሩን ሲያሳርፍ አርፈዷል። በዚህም ቀደም ብለን እንደነገርናችሁ 2 ንጹሃንን የከተማ ነዋሪዎችን በግፍ ሲረሽን 5ቱን ደግሞ አቁስሏቸዋል። ይህ በእንዲህ እንዳለ ከዚሁ ከሰልፉ ጋር በተያያዘ በሌላ ሰበር ዜናችን ደብረሲናም ሰልፉ ተበትኗል። ሸዋሮቢት ዙሪያም ከባድ ውጊያ ተደርጓል። በሸዋ
ጠቅላይ ግዛት እዝ በሁሉም ከተሞች መንግስት የጠራው የሰልፍ ድግስ ተደናቅፏል ነው የተባለው። ደብረሲና ከተማ የተጠራው ሰልፍ የሸዋ ጠቅላይ ግዛት እዝ አባት አርበኞች ፋኖ የአባት አርበኞች ፋኖ ጦር ቃኞች ሰልፉን በታትነውታል። በሸዋሮቢት በዙ 23 እና በመድፍ ታጅቦ ሰልፉን ለማድረግ የሞከረው የብልጽግና ካሬ በሸዋ ጠቅላይ ግዛት እዝ አባት አርበኞች ፋኖ ጦር ድንገተኛ ተኩስ ተከፍቶበት መሸሻ ጠፍቶት ሲደናቀፍ የሞተና የቆሰለ መኖሩም ተረጋግጧል። ይህ በእንዲህ እንዳለ ወደ ቀጣዩ ሰበር ዜናችን ስናልፍ ባለሽርጡ ክፍለ ጦር ሰሜን ወሎ ዞን ጃራ ማሰልጠኛ ካምፕን ሙሉ በሙሉ በመቆጣጠር አሰልጣኞችን ጨምሮ በመቶዎች የሚቆጠሩ ሆዳደር ሚሊሻ አድማ በተናን መከላከያን በመደምሰስ ታላቅ ድል ተጎናጸፈ። አፋባሃ ምስራቅ አማራ ቀጠና ምልክ እዝ ምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦር በሰሜን ወሎ ዞን ሀብሮ ወረዳ 024 ቀበሌ ልዩ ቦታው ጃራ ካምፕ እየተባለ የሚጠራውን አሁን ላይ በፋሽስቱ ብልጽግና ወታደራዊ ማሰልጠኛ ካምፕ የሆነ ከበባ ውስጥ በማስገባት እና ሙሉ ለሙሉ በመቆጣጠር በርካታ የብልጽግና ቡድን ምንጣፍ ጎታች ሚሊሻና አድማ በተና እንዲሁም የስርዓቱ ዙፋን ጠባቂ ሰራዊት በመደምሰስ በማኩሰልና በመማረክ ታላቅ ድል ተጎናጽፈዋል። ለአመታት ከየጎዳናው ከየፑል ቤቱ እንዲሁም ከየመኖሪያ ቤቱ በኃይልና በግፍ እያስገደደም ወጣቶችን የጎዳና ተዳዳሪዎችን በማሰልጠን ስልጣኔን ያስጠብቁልኛል ብሎ የሚያስበው አገዛዙ የአማራ ጠሉ አብይ አህመድ የግል ሰራዊትና የዚህን ጨፍጫፊና አገር አፍራሽ ሰራዊት የሚያግዝና መንገድ እየመራ ወገኑን የሚጨፈጭፈውና የሚያስጨፈጭፈው ሚሊሻና አድማ በተና ኃይል በትላንትናው ዕለት ለዛሬ አጥቢያ ከሌሊቱ 10 ሰዓት ጀምሮ ሽርጥ ለባሽ ኮማንዶዎቹም ጃራ ካምፕስ በከፈቱት ድንገታዊና መብረቃዊ ጥቃት በርካታ አድማ በተና የሚሊሻ እንዲሁም የስርዓቱ ኃይሎች ገሚሱን በመደምሰስ በማክሰልና በመማረክ ታላቅ ድል ተጎናጽፈዋል። ከንጋቱ 10 ሰዓት ጀምሮ እስከ ንጋቱ 12 ሰዓት ከ35 በትላንትናው ዕለት እስከ ዛሬ አጥቢያ በቆያው ደውጊያ በሰሜን ወሎ ዞን ሀብሮ ወረዳ 024 ቀበሌ ጃራ ማሰልጠኛ ካምፕ መሽጎ የነበረው ሆዳደርና የባዕድን ምንጣፍ ጎታች ሚሊሻ አድማ በተና ኃይልን የማያዳግም እርምጃ በመውሰድ የአገዛዙን ኃይል በበርካታ አምቡላንሶች ቁጥሩ ያልታወቀ የአድማ በተናና የሚሊሻ እንዲሁም መከላከያ በ5 ወራል ወደ አፋር ክልል ጭፍራ ከተማ እንዲጓዝም አድርገውታል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል አፋባሃ ምስራቅ አማራ ቀጠና ሚሊክ እዝ ምስራቅ አማራ ኮር አንድ ባለሽርጦ የክፍለ ጦሩ ቃል አቀባይ መሐመድ ሞገስ አስታውቋል። ከዚህ ጋር በተያያዘ ሰሜን ወሎ ጃራ ወታደራዊ ካምፕ ላይ በተፈጸመው ጥቃት ከተማረኩት የሚሊሻ አባላት መካከል በጥቂቱ እነዚህን ይመስላሉ። እዚሁ ወሎ ላይ ስንቆይ የአማራ ፋኖ ብሔራዊ ኃይል አፋባሃ ምስራቅ አማራ ቀጠና ሚልክ እዝ ንጉስ ሚካኤል ኮር አደማሊ ክፍለ ጦር ገገልታ ብርጌድ ጥምር የብልጽግና ጦር ላይ ድል ተቀዳጀ። አፋባሃ ምስራቅ አማራ ቀጠና ሚልክ እዝ ንጉስ ሚካኤል ኮር አደማሊ ክፍለ ጦር ገገልታ ብርጌድ በትላንትናው ዕለት ንጋት 11 ሰዓት ለከበባ የመጣውን ጥምር የብልጽግናን ጦር በመመከትና መልሶ በማጥቃት እስከ ቀኑ 5 ሰዓት ድረስ ከባድ ትንቅንቅ በማድረግ ሁለት የብልጽግና ጓድ ቡድን የብልጽግናን ኃይል በመደምሰስ ከ15 በላይ በማክሰል ታላቅ ጀብዱ ፈጽመው ድል ተጎናጽፈዋል። ይህንን ከባድ ትንቅንቅ ተጋድሎ አርበኛ ከረመ መሐመድ የመራው ሲሆን የብልጽግና ኃይል ከባድ ሰብአዊና ቁሳዊ ኪሳራም ደርሶበታል። ባለፉት ጊዜያትም ሳጅን አደማሊ አባናደው ክፍለ ጦር ቦረና ገነቴ ከተማና አካባቢው ላይ በርካታ ተጋድሎችን በማድረግ በብልጽግና ኃይል ላይ የበላይነት ወስደው እንደነበሩም የሚታወቅ ነው። ይህ በእንዲህ እንዳለ ቀደም ብለን እንደነገርናችሁ የፋኖ ኃይሎች ማለትም የሸዋ ጠቅላይ ግዛት እዝ ፋኖች በደብረ ሲናና በሸዋሮቢት ከባድ ውጊያ በማድረግ መብረቃዊ ጥቃት በመፈጸም የብልጽግናን ሰልፍ በትነውታል። ከዚህ ጋር በተያያዘ የክፍለ ጦሩ ቃል አቀባይ አርበኛ አዶናይ በስልክ መስመራችን ላይ ይገኛል። ከግንባር በቀጥታ ያለውን ሁኔታ እንደዚህ ያስቃኘናል። አርበኛ አዶናይ አበበ እንደምን ሰነበት? ዛሬ በእናንተ ቀጠና ብልጽግና የጠራው ለጠቅላይ ሚኒስትሩ ወይም ለሊቀመንበሩ የጠራው የመወድ ሰልፍ በእናንተ ቀጠና ዛሬ መቋረጡን ሰምተን ነበር። አጠቃላይ ሁኔታውን በዝርዝር ግለጽልን። አመሰግናለሁ። እንግዲህ የሸዋ ጠቅላይ ግዛት እዝ በሸዋ ሁሉም አውራጃዎች ማለት ጠንካራ ጦርና ክፍለ ጦሮችን
እንዲሁም ደጀን የሆነ የአባት አርበኛ ፋኖ ጦር አደራጅቶ የሚንቀሳቀስ ሰፊ ማህበረሰባዊ መሰረት ያለው እንዲሁ ከህዝብ ጋር ተዋህዶ የሚታገል ህዝባዊ ትግል የሚያደርግ ጠንካራ ህዝብ ነው። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ህዝብ ባደራጃቸው አባት አርበኞች ጦር እነዚህ አባት አርበኞች ጦር ተወርዋሪ ሌላ በክፍለ ጦር ደረጃ ማለት ነው ተወርዋሪ ኃይል አላቸው። በየቀጠናው ያደራጁት ሸዋሮቢትና ደብረሲና ያለውን ሰልፍ የበተኑት እነዚሁ የአባት አርበኞች ፋኖ ጦር ተወርዋሪዎች ናቸው። ሸዋሮቢት አሁን እኔ እናንተ በምናወራበት ሰዓትም ውጊያ ነው ያለው። ዙሪያውን በከተሞችን ማለት ነው ለዛሬው ሰልፍ ሰፊ ዝግጅት ሲደረግበት ነው የነበረው። ያላቸውን ዙ 23ን ሞርተር እና ሌሎች መሳሪያዎችን ሁሉ ደርድረው ነው ሰልፍ ያደረጉት። በዚህ በሸዋ ቀጠና ማለት ነው የሰልፉን ድግስ በከፍተኛ ድምቀት መንግስትን ለማጀብ እንዲሁ ወደ ቀይ ባህር እንዘምታለን የሚል ሰፋፊ መፈክሮች ያሏቸው ነበሩ። በዙ 23 እና በትልልቅ መሳሪያዎች ያጀቡት ሰልፍ ደብረሲና ላይ ሙሉ ለሙሉ አልተሳካም። ሸዋሮቢት ላይ ዙ 23ን ጨምሮ ከተማውን በሰፊው አስፍቶ ነው አጥሮ ያደረው። ይህን ሰልፍ ለማሳካት ያላደረጉት ጥረት የለም። ነገር ግን በትንሽ እንቅስቃሴዎችን ቢያደርጉም በሰልፉ ይዘት ትጠበቃላችሁ፣ ምንም አይነት ተኩስ ቢመጣም እንዳትበተኑ የሚል አቅጣጫ ተሰጥቷቸው ስለነበረ ተኩስ እስኪጀመር ድረስ ጥቂት ሰልፎችን ማድረግ ችለዋል። ከዛ በኋላ ግን ሙሉ ለሙሉ ሰልፉ ሸዋሮቢትን ተበትኗል ማለት ነው። አሁን እኔ እናንተ በምናወራበት ሰዓት ላይ ደብረሲና ግን ሙሉ ለሙሉ ሳይሳካ ቀርቷል። ይህንን ጀብድ በሸዋ ተፈጽሟል። ሌሎች አካባቢዎች ላይም ደግሞ ጠንካራ የሆነ ዙሪያው ከተማውንም አጥረው በሰፊው አጥረው እያስጠበቁ በመሆኑ አንዳንድ ቦታዎች ላይ የተሳካላቸው ቢሆንም ሙሉ ለሙሉ በሚባል ደረጃ ግን ሰልፉን የማስተጓጎል ስራ ተሰርቷል። ይህንን ያደረጉት እንግዲህ በሴፍቲኔት እንደ እናንተም በመረጃችሁ እንደደረሳችሁበት አቅመ ደካማውን ይሄው ከመንግስት ጋር ያለው ካድሬው ፊት ለፊት እየቤቱ የሄደ በቅጣት በማስፈራራት ደሞዝተኛውንም በደሞዙ በማስፈራራት ነው ወደ አደባባይ ያስወጣቸው እንጂ የአማራ ህዝብ ከስርዓቱ ጋራ ያለበት ቁርፊያ ትናንት ጣሊያንም ሲያደርገው የነበረው ነው። በነገር ለፋሽስት ጣሊያን ሀገራችን ላይ ለ5 ዓመት ያክል በቆየበት ሰዓት ላይ ከአዲስ አበባ እስከ ጣምባበር ዋሻን ጭምር ይህንን መንገድ የሰራው ጣሊያኖች ናቸው፣ ፋሽስቶች ናቸው። በዚህ ሰዓት ግን የአማራ ህዝብ አብሯቸው አልነበረም። ዛሬም በልማት ስም በኮሪደር ስም በሌሎች በማብለጭለጭ ህዝብን የሚደልል መስሎት አብይ አህመድ ከዚህ ከነጮች የቆረዘውን ነው እየሰራ ያለው። ይህም የአማራን ህዝብ በእንደዚህ አይነት በማብለጭለጭ እንደማይደልሉት ያውቁታል። ዛሬ በሸዋ የተሰራው ጀብዱ ይህን ይመስላል እንደማለት። እጅግ በጣም አመሰግናለሁ አርበኛ አዶናይ። እንግዲህ የዚህ አገዛዝና የአማራ ህዝብ ሆድና ጀርባ ከሆኑ ቆይተዋል። የአማራ ህዝብ የህልውና ትግል ከተጀመረበት ጊዜ ጀምሮ ደግሞ በተደጋጋሚ ጊዜ ድግስ የሚወደው የብልጽግናው አገዛዝ በተለይ ሊቀመንበሩ በተለያየ አጋጣሚ ሰልፍ ይጠራሉ። ሰልፉ ከማይሳካላቸው የድጋፍ ሰልፉ ከማይሳካላቸው አካባቢዎች የሸዋ ጠቅላይ ግዛት የሚንቀሳቀስበት ቦታ ነውና ያለፈውን ዓመት እስኪ ያስታውሰን። ይሄን እስኪ እንደው ለሚሞሪ ያክል የዛሬ ዓመትም እንደዚሁ በዓለ ሲመታቸውን አስመልክቶ የጠሩት ሰልፍ ተደናቅፎ ነበር። እስኪ ያንን ያስታውሰን አርበኛ አዶናይ። እውነት ነው። የዛሬ ዓመት አካባቢ እንግዲህ በላይ ልዩ ያስደመመ ስትራቴጂካሊ የሆነ የትግል እንትን ያሳየንበት ሰዓት ነው። ሰልፍን በሰልፍ መንግስትን የሚያወግዝ ሰልፍ ሸዋ ላይ በብቸኛ ደረጃ የአማራን ህዝብ በአደባባይ እየጨፈጨፈ ያለው ስርዓትን ያወገዝበት፣ መከላከያ ሀብትና ንብረታችንን ዘርፎናል ይመልስልን፣ እንዲሁ ከአማራ ክልል ጠቅሎ መከላከያ ይውጣልን፣ የዘረፈንን ሀብት ንብረት ይመልስልን በሚል ሸዋ ላይ ከፍተኛ የሆነ ሰልፎች ተደርገዋል። ሰልፍን በሰልፍ ማምከን ተችሏል የዛሬ ዓመት ማለት ነው። እንዲሁ ከተሞች ላይም ጭምር ደግሞ ያለው ህዝባችን በፍጹም አምጾ አንድም ሰው ያልመጣበት ነው። ዛሬ እንኳን በትንሹም ቢሆን ትንሽ ሀገራዊ ስሜትንም ቀስቅሰው ሊሳካላቸው የቻለው ባጃጆችን መኪኖችን አሰልፈው ትንሽ እንቅስቃሴ አድርገዋል። የዛሬ ዓመት ግን በፍጹም አንድም ሰው ያላገኙበት ከህዝባችን ጋራም ደግሞ ያላቸውን መኳረፍ በግልጹ ያሳዩበት ሰዓት ነበረ። ሸዋ ላይ በአስደማሚ መልኩ ሰልፍን በሰልፍ አምክነን
ህዝባችን አምክኖ ማለት ነው ከተማዎች ላይም ደግሞ እንዳይደረጉ ሰፊ ስራ ሰርተንኛ ሙሉ ለሙሉ ሸዋ ላይ በፍጹም የድጋፍ ሰልፉ ያልተደረገበት እንቅስቃሴን እናስታውሳለን። የዛሬውም እንደዛው ነው። በተለየ ከሌሎች ኦሮሚያ ክልልና ሌሎች አንዳንድ ቦታዎች ላይ ሰፋፊ ከተሞች ላይ እንደሚያደርጉት አይነት ሰልፎች በፍጹም አማራ ላይ የለም። እንደዚህ ትንንሽ ካድሬዎች ስለማይጠፉ ያንን ሴሬሞኒ ለማድረግ አይፍጨረጨሩም ማለት አይቻልም። ይሄም ግን ያው ሆድ ክፉ ነውና ለዚሁ ህሊናቸውን ሸጠው ለሚያድሩት ሆዳቸው በአዴኖች መውተርተራቸው አይቀርም። ግን አልተሳካላቸው፣ ነገም አይሳካላቸው። እጅግ አድርገን እናመሰግናለን አርበኛ አዶናይ አበበ የሰጠን ስራ ለማብራሪያ እንዲሁም ደግሞ እንደ ድርጅትም እንደ ፋኖ መዋቅርም ስለምታደርጉት ተጋድሎ ከልብ እናመሰግናለን። የአማራ ህዝብ በእናንተ ትግል ነፃነቱን እንደሚጎናጸፍ እምነታችን ነው። አርበኛ አዶናይ ከተገናኘን ነገር ተጨማሪ ጥያቄዎች ላይ እፈልጋለሁና እንግዲህ የዛሬ ዓመትም በድጋፍ ሰልፉን የተቋረጠበት እናስታውሳለን። ዘንድሮም ደግሞ እንደዚህ ሰልፉ የተደናቀፈበትን እያየን ነውና የአማራ ህዝብ የሀገር ፍቅር ስለሌለው ወይም ደግሞ የልማት ስለሚጠራም አልነበረም የዛሬውን ሰልፍ የተቃወመውና በዋናነት ትልቁ ችግር የነበረው አገዛዙ የፖለቲካ ፕሮፓጋንዳ ስለሚሰራበት ነበር የተቃወመውና አጠቃላይ ግን አሁን ላይ የፋኖን እንቅስቃሴ እንዲሁም ደግሞ የፋኖና የአማራን ህዝብ ድጋፍ እንዴት ትገልጸዋለህ? እንዳልከው ነው። የአማራ ህዝብ ሰላምን ጠልቶ አይደለም ወደዚህ ውጊያ የገባው። ሰልፍ ውጤት የሚያመጣ ቢሆን ኖሮ ራሳችን የመራነው ሰልፎች በተደጋጋሚ ከተሞች ላይ ሰልፍ አድርገናል። ሰልፉም መብቱን ለማስከበር ነበር ያን ጊዜ ሆ ብሎ የአማራ ህዝብ የወጣው። የአማራ ህዝብ ሰልፍ እንዴት እንደሚያምርበት እናውቀዋለን። ራሳችንም እንቅስቃሴ ያደረግንበት በየከተሞች ላይ በጎንደር፣ ባህር ዳር፣ ወልዲያ፣ ደሴ፣ ደብረ ብርሃን፣ ሸዋሮቢት፣ መንዝ፣ መራቤቴ እንዲሁ በሌሎች የአማራ ቀጠናዎችም ሰፋፊ የሆኑ የአማራ ህዝብ በማዕበል እየወጣ የአማራን ግፍ ሲያወግዝ በሰፊው ሰልፎች እናውቀዋለን። የአማራን ተጋድሎ አማራ በአረንጓዴ ቢጫ ቀይ ባንዲራው ደምቆ ዛሬ እነሱ በአምባሻ ስም እንትን ያደረጉትና በአዴን የሰጣቸውን ጨርቅ ሳይሆን ሀገራዊ ልዩ ፍቅር ይዞት ባንዲራውን በሜትር በማይገለጽ ባንዲራ እንትን እያለ ደምቆ ሰልፎችን ያደርግ ነበር። የአማራ ህዝብ በተደጋጋሚ ሰዓት መብቱን ጠይቋል። ህግ እንዲከበርለት፣ እንዳይገሉት፣ አታፈናቅሉኝ፣ አትግደሉኝ የሚል ተደጋጋሚ ሰልፎችን አድርጓል። አማራ ሰልፍ ሲያደርግ መሬት እንደሚንቀጠቀጥ፣ ተራራ እንደሚነድ፣ በአንድ ፊሽካ ብቻ ወጥቶ መብቱን እንዴት እንደሚጠይቅ እናውቀዋለን። የዛሬው የአማራ ህዝብ ከልብ በየከተሞቹ የሚደረጉት ትናንሽ ሴሬሞኒዎች፣ የፓርቲ ድግሶች ፍጹም ከአማራ ህዝብ ጋር ማንነታዊ ትስስር እንደሌላቸው የምናየው ከባንዲራ እየያዛቸው ከሰልፍ አመራራቸው በፍጹም አማራዎች የማይመስሉ ኮልኮሌ ሰዎች በፍጹም ፊታቸው ከአማራነት ለዛ እንትን ያለ በሆዳቸው የተደለሉ የያዙት ባንዲራ ከአማራ የሚሞትለትን ሳይሆን በገንዘብ ወይም ደግሞ በሆዳቸው ተደልለው ለፓርቲ ፍቅር የወደቁ ትናንሽ ሰዎች የሚያደርጉት እንቅስቃሴ ነው። እውነተኛው የአማራ ህዝብን ሰልፍ ትናንት በታሪክ እንዳየነው አንተም እንደምታስታውሰው ነው። ስለዚህ የአማራ ህዝብ ዛሬም ከእውነተኛ ትግል ጎን ይሰለፋል። እንዴት እንደሚሰልፍም በለውጡ ማግስት ለአንዳንድ ዛሬ ለከዱት ሰዎችም መልዕክት ሰልፍ ወጥቶላቸው አይተውታል። ስለዚህ አማራ ሰልፍ ሲያደርግ አማራ ከሆዱ ሲደግፍ እንዴት እንደሆነ እናውቀዋለን። ዛሬ በየትኛውም ማጭበርበር የአማራ ህዝብ ከጎናችን ነው ለማስባል የሚያደርጉት መንገዳገድ እንደማይሳካላቸው ግን ራሳቸው የሚያውቁታል። ይሄንን ጠላቶቻችን የሚያውቁታል። ለፊት መሳሪያ ደግነው በሞርተር በድሽቃ በዙ 23 እና በታንክና በመድፍ እየተጠበቀ ሰልፍ አይደረግም። እንዲህ አይነት ሰልፍ የአምባገነኖች እና የሽፍቶች ብሎም ደግሞ ሀገርን በመሳሪያ ብቻ እንገዛለን የሚሉ እንደ አብይ አህመድ አይነት በመሪነት ያልተሳካላቸው ደናቁርቶች አይነት ሀሳብ ነው። የአማራ ህዝብ ከልቡ ሲደግፍ እንዴት እንደሆነ እናውቀዋለን። እውነተኛ የአማራን ህዝብ ቁጣም እውነተኛ የአማራን ህዝብ ደስታም እኛ ልጆቹ እናውቀዋለን። የአማራ ህዝብ ዛሬም ከእውነተኛ ትግልና ከፋኖ ጎን ነው ያለው። ይሄን ነው ማለት እንፈልገው ወንድማል። እጅግ በጣም አመሰግናለሁ። ባጠረ ሰዓት ነው እንግዲህ ይሄን ማብራሪያ ሰጣኝ፣ ከልብ አመሰግናለሁ። በእኔ በኩል ያልተጠየቀ ነገር ግን ለወቅቱ መተላለፍ ያለበት መልእክት ካለ
እድሉን ልስጥህና እሱን ነገርህን ሰናበት ወንድም አለም። እንግዲህ በሁሉም አውራጃ ያለው የፋኖ ሰራዊት እንዲሁ ህዝባችን እያደረገ ላለው ተጋድሎ ከፍ ያለ ክብርና አድናቆት ነው ያለኝ። ዛሬም በ2018 በሁሉም ቀጠናዎች የአማራ ፋኖ በሚንቀሳቀስባቸው ህዝባችን ከመንግስት ጎን አለመሆኑን አሳይቷል። ዛሬም ይህንን ድጋፋችንን አጠናክረን ቀጥለን እውነተኛ የአማራን ህዝብ ትንሣኤ እንድናይ የሁላችንም ጥረት፣ የሁላችንም አንድነት፣ የሁላችንም ለህዝብ ማሰብ እና ከህዝብ ጥያቄ ጎን መቆም ያስፈልጋል። ለሁሉም ወንድሞቼ የማስተላልፈው መልእክት ይሄ ነው። አመሰግናለሁ ወንድም። እኛም እጅግ አድርገን እናመሰግናለን። እንግዲህ አማራ መዳኛው የእናንተ ትግል እንዲሁም ደግሞ እውነትና መርህን መሰረት ያደረገ የህዝብ አደራ የተቀበለ አንድነት ነውና ለዚህ ደግሞ እንደምትበቁ እናምናለን። እግዚአብሔር ይስጥልን። መልካም ድል። አመሰግናለሁ ወንድም አለም። አመሰግናለሁ። እግዚአብሔር ይስጥልን። እንግዲህ እንዳደመጣችሁት ነው አድማጭ ተመልካቾቻችን፣ በበርካታ አካባቢዎች ፋኖ ጥቃት በመሰንዘር ሰልፉ እንዲከሽፍ አድርጓል። በአንዳንድ አካባቢዎች ደግሞ ፋኖ ባልደረሰባቸው አካባቢዎች እንደ ባህር ዳር፣ እንደ ላሊበላ ባሉ ከተሞች ደግሞ ሰልፉ ተደርጓል። ጎንደርን ጨምሮ ማለት ነው። ጎንደር ከተማ ማለት ነው። በርካታ አካባቢዎች ላይ ግን በ90% ሰልፉ እንዲከሽፍ ተደርጓል። ባለችው 10% ሚዲያውን ተቆጣጥሮ ሰልፉን በሰላም አጠናቀቅኩኝ እያለ የብልጽግናው መንግስት ፕሮፓጋንዳውን እየሰራ ነው። በሚገርም ሁኔታ ደግሞ ይህ አሳካውት በሙሉ ሰላሙን በጠበቀ በጸጥታ ኃይሉ የበላይነት የተጠናቀቀ ሰልፍ አደረግኩኝ ቢልም የብልጽግና ኃይል በሚያስቁ ሁኔታ እናረጋ ከበደን ጭምር ባዋረደው ሁኔታ ማለት ነው። እንግዲህ እኛ ሰልፍ ሲደረግ የምናውቀው ህዝቡ ደግፎ አላማውን ተቀብሎ አደባባይ ላይ ወጥቶ ሰልፍ ሲያደርግ ነው። በእርግጥ ብልጽግና ከዚህ በፊትም እንደሚታወቀው የህዝብ ድጋፍ ኑሮት ሳይሆን ህዝቡን እያስገደደ ነበረ እስከዛሬም ሰልፍ ሲያስወጣ የነበረው። ዛሬ ግን ለየት ባለ መልኩ ከዛም ሻገር ብሎ ህዝቡን አስገድዶ ከማስወጣት ባለፈም ህዝቡ አልወጣም በማለቱ ምክንያት እንደምትመለከቱት የጸጥታ ኃይሉ ቁጥር እጅግ ከሰልፈኛው ቁጥር የበለጠ ነበረ። ፖሊሶች፣ መከላከያ ሰራዊት፣ ፌዴራል ፖሊሶች ሰልፉን እንዲሁም አድማ በትኖች ሰልፉን ታድመው ነበርና የትም ሀገር ያልተሰማ እንደዚህ አይነት የድጋፍ ሰልፍ ላይ መከላከያ ሰራዊት እንደ ሰልፈኛ ሆኖ ሲወጣ ያየ ነው እዚህ ኢትዮጵያ ምድር ላይ ብቻ ነው። ምክንያቱም ያው የህዝቡ ድጋፍ እንደሌላቸው ያውቃሉ። ያስወጧቸውም የወጡላቸውም ሰዎች በግዴታ ደሞዝ ይቆረጥባቸዋል፣ በዛ ላይ ደግሞ ሴፍቲኔት ይቋረጥባቸዋል በማለት ነው። ከዛ ውጪ ሌላው ማህበረሰብ እንደማይደግፋቸው ስለሚያውቁ እንዲህ እንደምትመለከቱት የጸጥታ ኃይሎችን በቀጥታ ሰልፉ ላይ እንዲሳተፉ በማድረግ ቁጥሩን ከፍ ለማድረግ ሞክረዋል። በዚህም እናረጋ ከበደ ራሳቸውን ለዓለም አዋርደዋል። ብልጽግና እንደ ፓርቲም እንደ መንግስትም ራሱን ለዓለም አዋርዷል። ምክንያቱም ድጋፍ የሌለው መንግስት መሆኑን እዚህ ላለው ህዝብ ሊሸውድ ይችላል እንደዚህ አድርጎ። ነገር ግን ዓለም አቀፉ ማህበረሰብ ይመለከታል፣ ያያል፣ ነገሮችን በጥልቀት ያያልና እንደምታዩትም ጥቂት ሰው እነሱ በሴፍቲኔት እና በደሞዝ አታለው የሚያወጡት ህዝብና አስገድደው ያስወጡት ህዝብ ነው የወጣው። ከዛ ባሻገር ደግሞ አንወጣም ያለውን ረሽነውታል። ነገር ግን እንደምትመለከቱት የጸጥታ ኃይሉን አስወጥቶ ሰልፍ አሰልፏል ማለት ነው። አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሀሳብ አስተያየት በኮሜንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሀሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትንም በኮሜንት መስጫ ስር አስፍሩልን። እንዲሁም ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አጋርነታችሁንም እንድታሳዩን እንጠይቃለን። እንዲሁም ላልሰሙ እንዲደርስ ሼር በማድረግ ለበርካቶች ተደራሽ ታደርጉን ዘንድም እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።